በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለወራታ ይሰጥ በዛቲ ዕለት አይረፈን አሆም ነቢይ ወጻድቅ ዝንቱ ጻድቅም ነገደ ስምዖን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሳስ 5 በዚች ቀን የኬልቅዩ ልጅ ታላቅ ነቢይ ናሆም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢይ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳሄ በነገሥታቱ በኢዮአስ በአሜስያስ በልጁ በኢዝያን በዘመን ትንቢት ተናገረ። ስለ ክደታቸውና ጣዖታት ስለ ማምለካቸው የእስራኤል ልጆች ገሠጻቸው። እግዚአብሔርም ምንም መሐሪና ይቅር ባይ ምሕረቱ የበዛ ቢሆን ካልተመለሱ ጠላቶቹን ይበቀላቸው ዘንድ እንዳለው ለሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጠ። ዳግመኛም ስለ ከበረ የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌም ውሃና እሳት ያጠፋት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድም ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንውጽውጽታ አድርጎ እሳትንም አውርዶ እኩሌታዋን አቃጥሏልና። በንስሐ ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ከቶ ምንም አልደረሰባቸውም። የትንቢቱም ወራት ሲፈጸም እግዚአብሔርን አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እለ ከሰባኬ መጻቱ እምሴና ዘበድቅልቅፍና ለዝ አምላክን ተሪኮ በአይነ ህሊና አስተበቆ ናሆም ወሰአሎ እምጸበለ እግሩ ደመና ዲበ ድመሃየ ይንፍንፍ ጤና። በዚችም ቀን የቅዱስ ኤስድሮስ ሰማዕት መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ ከሮም ሀገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ ሀገር ገዢ ነበር። ጣዖታትንም ያመልካል። ስሙ መድምያኖስ የሚባል የሮም ንጉሥ ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የቤተ ክርስቲያን ሃይማኖትን አስተማሯት። የክርስቲያን ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንንት ታጯት። በጧም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ ገዳም እንድገባና እንድጎበኝ ተራሮችን በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣችም ጊዜ መነኮሳቱን ገዳማት ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርባትም በልቧ ያለውን ሁሉ ነገረችው። ከጃንደረቦቿም ጋር ተጠምቃ በዚያ መነኮሰች። በወንድ አምሳልም ሆና ስሟን አውጋኔዎስ አሰኘች። እርሷ ሴት እንደሆነችም ማንም አላወቅም። ወደ አባቷን ባልተመለሰ ጊዜ በቦታው ሁሉ ፈለጋት። ያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጠዋት እየሰገደላት ኖረ። አንድ ዓመትም ከኖረች በኋላ የዚያ ቦታ አበምኔት አረፈ። መነኮሳቱም መረጧትና በምኔት አድርገው አሾሟት። እግዚአብሔርም አጋንንትን ታስወጣ ዘንድ የዕውራንን ዓይኖች ታገልጥ ዘንድ የደዌውንም ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህም በኋላ ሰይጣን በአንዲት ሴት ልብ ክፉ አሳብ አሳደረባት። ካዳነቻትም በኋላ ወንድ መስላታለችና ገዳምህንና ምንኩስናህን ትተህ ለእኔ ባል ሁነኝ፣ ብዙ ገንዘብም አለኝና አለቻት። አባ አውጋኔዎስ የተባለችው ቅድስት እመምኔቷም እናቴ ሆይ ከኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻልና አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገዢ ሂዳ እንዲህ አለችው፣ እኔ ወደ ገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮችም ስጮህ ከኔ ዘንድ ወጥቶ ሸሸ። መኮንኑም በሰማ ጊዜ ይኸውም የቅድስት አውጋንያ አባቷ የሆነ መነኮሳትን ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃያቸው ለሌላ መኮንን አሳልፎ ሰጣቸው። ከስቃይም ጽናት የተነሳ ከእርሳቸውም የሞቱ አሉ። የመነኮሳቱንም መጎሳቆል ባየ ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን እነግር ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማለላትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እርሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጅ አውጋንያ ነሽን? እኔም በአምላክሽ አመንኩ አላት።
በዚያን ጊዜ መነኮሳቱን ይፈቷቸው ዘንድ በመሰቃየት የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድሪያ ሰዎችም የሃይማኖትን ጽናት ባዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይግባውና ጌታችን ኢየሱስ ክርስቶስን ሃይማኖት እያስተማረ ብዙ ዓመታትን ኖረ። ከዚህ በኋላ በእርሱ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳሳት ፊልጶስን በስውር ይገድሉት ዘንድ ጭፍሮቹንም ላከ። በቤተ ክርስቲያንም ውስጥ አቋቁሞ ሲጸልይ ገደሉት። የሰማዕትነትን አክሊል አገኘ። የሮሜ ሊቀ ጳጳሳትም የቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሰራው ገዳም ላይ እመምኔት አድርጎ ሾማት። የመነኮሳያቱም ብዛት 3300 ነው። እነዚያንም ከእርሷ ጋር የኖሩ 2 ጃንደረቦች በ2 አገሮች ላይ ኤጲስቆጶሳት ሾማቸው። ከዚህ በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያን ይዞ በጽኑ ስቃይ አሰቃየ። የሰማዕትነት አክሊልም ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከኛ ጋር ትኖር ዘላለሙ አሜን። ሰላም ለአውጋንያ ዘተመሰለ ተጽወ በእንተ ክርስቶስ ታሕዝህን መነኮሳት ሀወ ወጽድቃ አቡሃ ፊልጶስ ወዘየኑ መትለወ መንግስተ ምድር ኃላፊ ለመንግስተ ሰማይ ያለው እስከ በትረ ያር የኮነ ዘኢየስስ አበወ። በዚህችም ቀን ደግሞ ከአስዩጥ አውራጃ ሻው ከሚባል ቅዱስ ፊቅጦርስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም መርመር የእናቱ ስም ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩት እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። ክብር ይግባውና ጌታችንን እየለመኑት ኖሩ። ለድሆችም ምጽዋትን ይሰጡ ነበር። እግዚአብሔርም ልመናቸውን ተቀበለ። ይህች የተባረከች ማርታም ይህን ሊቅ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርንም በመፍራት ሰርተው ቀጥተው አሳደጉት። 20 ዓመትን ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሡም በአባቱ ፈንታ ምስፍናን ሾመው። አባቱም በእድሜው ሸምግሎ ነበርና ከጥቂት ወራትም በኋላ ጣዖታትን የሚያመልኩ ክርስቲያኖችን ሁሉ ይገድል ዘንድ የንጉሥ ዲዮቅልጥያኖስ መልእክት ወደ ንጽና ሀገር መኮንን ደረሰ። መኮንኑም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜም ክብር ይግባውና ክርስቶስን እንደሚያመልከው ክፎች ሰዎች ይህን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዲያመጡት አዘዘና ባመጡት ጊዜ ለጣዖታት እንዲሰዉ አስገደደው። እምቢ ባለውም ጊዜ በወይን ቤት እንዲያስሩት አዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አወጣው። የወይን ቤት ጠባቂዎችም ባመጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተው ወደ መኮንኑ ወሰዱት። መኮንኑ ግን ራራለትና ወደ ንጉሡ ሰደደው። ንጉሡም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ጊዜ ሸነገለው። መመለስም በተሳነው ጊዜ አውጣኪያኖስ ወደሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣ እነሆ ፊቅጦርን ወደ አንተ ልኬዋለሁ። የአንተንም ምክር ከሰማ ለአማልክት ይሰዋ፣ ካልሰማ ግን ግደለው እንጂ አትራራለት። ከዚህ በኋላ ወደ መኮንኑ ሊወስዱት እጆቹና እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔርን መልአክ ወርዶ ከማሰሪያው ፈትቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርን መኮንኑና ከሃዲውን ንጉሥ ሊረግም ጀመር። መኮንኑም ተቆጣ። ጽኑ ስቃይንም አሰቃይቶ በወይን ቤት አሰረው። በዚያ ሳለ ክብር ይግባውና እመቤታችን በብርሃን ሰረገላ ላይ ሆኖ ተገለጠና ቃል ኪዳን ሰጠው። ከዚያችም ቀን ጀምሮ ድንቅ ታምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህን ሰምቶ ተቆጣ። ወደ እርሱ አስመጣውና ይመልሰው ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶቹን ረገመ። በዚያን ጊዜ በፈረስ ጅራት ላይ አስረው የአንድ ቀን መንገድ ያህል እንዲጎትቱት ከዚያም ከወሽማ ቤት እሳት ማንደጃ ውስጥ እንዲጨምሩት አዘዘ። በእንደዚህም ያለ ስቃይ በመልካም ተጋድሎውን ፈጸመ። ስጋውን ግን በዚያች ውሻ ቤት አላወጡትም። በመሰላል ወርደው ባማሩ ልብሶች ገንዘው በሽቱ አጣፈጡት እንጂ። በላዩም ቤተ ክርስቲያንም ሰሩለት። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ መራዊ ስርግው በደመስም ቀይ ወበልብሰ አሜን ጽዕዱ ፊቅጦር ሰማይ ዘደወለሻው አጥእም ወለማይሌቴ ውስተ እዝነ ኩሉ እደው ከመምረተ ማይ ነቢይ ቀሰመ በጽየው ሰላም ለዝክረ ስምከ እምነ ኩሉ አፈውጥኡ ማዲ እምነ መዓር ወጽየው ፊቅጦር በግ ዛራያ ከቀደው ይኩነኒ ቤዛ አመጠሁከ በሻው ደመስምከ ከመማይ ከው። በዚችም ቀን የፊንጦስ የሐናንያ የባርክዮስ የዮሐንስ የተጋዳይዋ የቅድስት አውጋንያ አባት የፊልጶስ መታሰቢያቸው ነው። በረከታቸው ከኛ ጋር ተዘላለሙ። በዚችም ቀን የሰማዕት ቅዱስ
ለእርሱ መታሰቢያው ነው። በረከቱም ከእኛ ጋር ለዘላለሙ አሜን። በዚህችም ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆቹ በወገን የከበሩና እግዚአብሔርን የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ስርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪዋን የምትወድ ደግ ሴት ናት። ይህም ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህም በኋላ ዲቁናን በተሾመ ጊዜ ብሉይና የሐዲስን መጻሕፍትን የሚያነብ ሆነ። በኦሪትም ውስጥ የሰንበትን ቀን ይሻርና ስራ የሰራ ባት በሞት ይቀጣል የሚቀጣ የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከነዚህ ትእዛዛት ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ የሚያስተምር በመንግስተ ሰማያት የተለየ ይሆናል። የማያደርግና የማያስተምር ግን እርሱ በመንግስተ ሰማያት ታላቅ ይሆናል። የተለየ ይሆናል። የሚያደርግና የሚያስተምር ግን እርሱ በመንግስተ ሰማያት ታላቅ ይሆናል። ዳግመኛ መድኃኒታችን አባቱንና እናቱን ያልተወ ሰውነቱንም ለመከራ አሳልፎ ያልጣለ ያገለግለኝ ደቀ መዝሙሬም ሊሆነኝ አይችልም ያለውን አስተዋለ። ከዚህ በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ጽጋጃ በሚባል ገዳም የአቡነ አሪዎስ ልጅ ነው። ከዚያም ኩሶ በጾም በጸሎት በስግደት እየተጋደለ ኖረ። ከዚህም በኋላ ቅስና ተሾመ። ከዚያም ወደ ትግራይ ሀገር ሂዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህም በኋላ ሀሳቡን ገለጠለት። አባ ያዕቆብ እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብ ጎልት ተቀብሎ እርስ በርሳቸው በእግዚአብሔር ፈቃድ ተለያዩ። ከዚህ በኋላ ተስፋፍቶ ገዳምን ሰራ። ብዙ ሰዎችም ወደ እርሱ ተሰብስበው መነኮሳትን ሆኑ። ስለ ሰንበታትና ስለ በዓላትም አከባበር እንደሚገባ ስርዓትን ሰራ። ለመነኮሳትም ከመድኃኒታችን ከልደቱና ከጥምቀቱ በዓል ከሰንበታት ከበዓለ ሀምሳ በቀር በየሰሞኑ ሁሉ እስከ ማታ ያለመቋረጥ መጾም እንደሚገባቸው ስርዓትን ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ እንዳይረገሙ በሕያው እግዚአብሔር ስም እንዳይረግሙ በሕያው እግዚአብሔር ስምም እንዳይምሉ ለልጆቹ ሁሉ ያስተምራቸው ነበር። ለእርሱ ግን ለሚጸልየው ጸሎት ልክ የለውም። ነቢይ ዳዊት እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውም ዘወትር ባፌ ውስጥ አለ ያለውን አስቦ ዳግመኛም ትእዛዝን በማሰብ እጫወታለሁ፣ ግን እሻታለሁ፣ ትእዛዞችህንም አስተምራለሁ፣ ቃልህንም አልረሳም ያለውን አስቦ ዳግመኛም ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከላል። የጌታን መከራ ለነፍሱ ያሳስባታልና እንባው ያለማቋረጥ ይፈስ ነበር። ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛውንም ይቀበላል። በጽዮን ዘር በኢየሩሳሌም ቤቶች ያሉት በብፁዕ ነው ያለውን የነቢይ ቃል አስቦ ድሆችንና ችግረኞችንም ይጎበኛል። ስለዚህም አባቱ ሩፋቱ ብዙ ነው። ደጋግ ታምራትንም በማድረግ በሰው ልቡናም ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ልጆቹም የቀናች ሃይማኖትን አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚህ በኋላ በሸመገለ ጊዜ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።